ጁላይ 10 2026 የቦርድ ኦፍ ኢሚግሬሽን አፒልስ ኦር BIA አንድ ውሳኔ ያስተላልፈዋል። ይሄ ማተር ኦፍ EARM በሚል ውሳኔ ነው የይግባኝ ፍርድ ቤት ያስተላለፈው። ይሄ ውሳኔ በዋናነት የሚመለከተው ፕሪተርሚት ነው። አሳይለምን ፕሪተርሚት ማድረግ DHS ይችላል። yes ከዚህ ፊት እያደረገ ነው። DHS ያን ለፍርድ ቤቱ ማቅረብ ይችላል። ፍርድ ቤቱ ከፈቀደለት ይችላል ማለት ነው። ግን ተከራካሪዎች ወይም አሳይለም የሚጠይቁ ሰዎች አድቫንስ ኖቲስ በዚህ ሊደርሳቸው ይገባ ነበር። ፕሪተርሚት ለማድረግ አሳይለምን አቋርጦ ወደ ሶስተኛ ሀገር ለመላክ ማለት ነው። ከብዙ ሀገሮች ጋር አሜሪካ የሶስተኛ ሀገር ስምምነት አድርጋለች። አሁን ላይ አንድ ሰው አሜሪካ ውስጥ መጥቶ አሳይለም ከጠየቀ በኋላ ፍርድ ቤት ላይ ኬዙ ከሄደ ፍርድ ቤት ላይ ያለ የመንግስት ጠበቃ ለፍርድ ቤቱ ሞሽን ያስገባል። ሞሽን ቱ ፕሪተርሚት ይባላል። ይሄ ቀድሚያ ማቋረጥ ማለት ነው። ይሄን አቋርጠው ወደ ሶስተኛ ሀገር ኤልሳልቫዶር ሊሆን ይችላል፣ አፍሪካ ውስጥ ኡጋንዳ፣ ኬንያ፣ ኡጋንዳ፣ ሩዋንዳ፣ ካሜሮን ሊሆን ይችላል፣ ኢኳቶሪያል ጊኒ ኦር ሌሎች የላቲን አሜሪካ ካንትሪስ ሊሆን ይችላሉ። ወደ እነዚህ ሀገሮች አንዳንድ ጊዜም ቻይና የተጠየቀችበትም ጊዜ ነበረ በአንዳንድ ኢሚግራንቶች አማካኝነት ማለት ነው። እና የፕሪተርሚት አግሪመንት እንኳን ባይኖር ወይም ደግሞ የዚህ ከኦፕሬሽን አግሪመንት ከቻይና ጋር ባይኖርም ወደ ሶስተኛ ሀገር የማስተላለፍ ሂደቶች አሉ። DHS ይህን ያደርጋል እና ቅድሚያ የፔፐር ሞሽን ማስገባት ይጠበቅበታል DHS። ይሄ የሚጠቅመው አሳይለም የጠየቀው ግለሰብ ለምን ወደ ሶስተኛ ሀገር እንደማይሄድ ምላሽ እንዲሰጥ ያግዘዋል። አስቀድሞ ተዘጋጅቶ ለምን እንደማይሄድ ምላሹን ከተመለከተ በኋላ ፍርድ ቤቱን የሁለቱንም ሞሽኖች አይቶ ውሳኔ ያስተላልፋል ማለት ነው፣ ወይም ደግሞ የቃል ክርክር ያዛል። አሁን ላይ ቦርድ ኦፍ ኢሚግሬሽን አፒል የይግባኝ ፍርድ ቤት ያለው ግን DHS ወይም የመንግስት ጠበቆች በቃል ብቻ በፍርድ ቤት ላይ ይሄን ማቅረብ ይበቃቸዋል የሚል ነው። ምንም አይነት ሞሽን በፔፐር ማስገባት አይጠበቅባቸው። ፋይናል ሂሪንግ ላይ መጥተው ይሄን ፕሮሲዲንግ ፕሪተርሚት ለማድረግ አስበናል ማለት ብቻ ይበቃቸዋል። ይሄ እንግዲህ አንደኛ ጠበቆች በቂ ዝግጅት እንዲያደርጉ፣ ኤቪደንስ ቤዝድ የሆነ መከራከሪያ እንዳስገቡ ያግዳቸዋል። በተለይ ዳኞች እዛው ጠበቆችን እንዲከራከሩ የሚያስገድዱ ከሆነ በጣም ከባድ ነው የሚያደርገው ይህን ፕሮሲዲንግ። እና የኔ እንግዲህ ተስፋ የተለያዩ አሜሪካ ውስጥ ያሉ ሲቪክ ኦርጋናይዜሽኖች ይሄን ወደ ፌዴራል ፍርድ ቤት ሄደው ቻሌንጅ እንዲያደርጉት ነው። ምክንያቱም ይሄ ትልቅ የመብት ጥሰት ነው የሚያመጣው። አሳይለምን ፍርድ ቤት ላይ መጠየቅ ለአንድ ሰው ፕሮሲጀራል ኤንድ ኮንስቲቱሽናል ራይቶችን ናቸው የአሜሪካን መንግስት የሚያጎናጽፈው። የአሜሪካ ኮንስቲቱሽን የሚያጎናጽፈውን መንግስት አጠቃላይ ስትራክቸሩ ለማለት ነው። ስለዚህ ይሄን ጀስት አንድ የመንግስት ጠበቃ ብቻ መጥቶ በቃል ለፍርድ ቤቱ በማስረዳት ማቋረጥ መቻል ማለት ትልቅ ፕሮሲጀራል ኢንጀስቲስ ነው። እንደገና ደግሞ ፋይናል ጀስቲስ ላይም የፌርነስ ጥያቄ የሚያነሳ ነው። ስለዚህ የይግባኝ ፍርድ ቤቶች፣ የፌዴራል ፍርድ ቤቶች ምናልባት ይሄን የመለወጥ እድል ይኖራቸዋል ወደ እነሱ ይሄ ኬስ ከቀረበ የሚል እምነት አለ። ለጊዜው ግን የታች ፍርድ ቤቶች ላይ ይሄ የመካከለኛው የኢሚግሬሽን እና የቦርድ ኦፍ ኢሚግሬሽን አፒልስ ውሳኔ ገዢ ይሆናል። ስለዚህ EOR ወይም የኢሚግሬሽን ፍርድ ቤቶች ይሄን የሚከተሉት ይሆናል። የፌዴራል ፍርድ ቤቶች ጥቅል የሆነ ውሳኔ እስከሚሰጡ ድረስ ማለት ነው።